ይህ ሊባኖስ ሚዲያ ነው። አዎ ሰብስክራይብ፣ ሼር፣ ላይክ አድርጉ። ወሬ የምትወዱ ወሬ የምትፈልጉ ጨዋታ የምትፈልጉ ሰብስክራይብ፣ ሼር አድርጉት። በጨዋታ ወሬን እንዴት ነው ማሳመር? ወሬን ማሳመር ወሬ አቤት ወሬ 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 እኮ እንካ ሂድ ትናንት የተናገራችሁትን ትረሱና ሌላ ዛሬ እንዴ ብያለሁ እንዴ። አንድ ልጅ ነበር በቃ ከሶስት ከአራት ቀን ለፍልፎ እንደዚህ ብዬ እንደዚህ አድርጌ እንደዚህ ልና ከዛ በማግስቱ በሁለተኛው ቀን ቁጭ ብለን ስናወራ እንዴ አንተ እንደዚህ እኮ ብላል ምናምን ስንል ብያለሁ እንዴ እረስቸው ብያለሁ እንዴ ይላል። እና አሁንም ወሬ ልክ እንደዛ ነው። ብያለሁ እንዴ እንዴ ብያለሁ እንዴ ወሬ አንድ እስቲ እንደው ለመግቢያ ደስ እንደው ለፈገግታ ደስ እዛ ወታደር ቤት ያለው ጋዴ ረሃብ ሆነ፣ ችግር ሆነብን። ምክንያቱም እህል ጠፍቶ ሳይሆን ወይም ሬሽን ጠፍቶ ሳይሆን መንገድ ሁሉ ተዘጋጋብን። ሶማሌ በቃ እኛ ሳናውቅ እያልኳታችን ስንጫወት ፋራ ኮማንዶ መጣ እያልኛ በጎን እሷ ሄዳ መንገዱን ሁሉ አጥራ አሁን ሬሽን እንዴት ይምጣልን? ሬሽን አለቀብንና ከዛ በቃ በቀን አንድ ኮቾሮ ነው የሚሰጠን በቀን። ያው አሁን ሚሊሻዎች አሉና ትንሽ ነቃ ያለ ሚሊሻ ነው፣ 10 አለቃ ነው። እና ከዛ በኋላ ማታ ላይ ሶማሌዎች አሉ ኩልቢሶች የሚባሉ አሁን አርጌሳ ምናምን ነፃ ወጣን ብለው የያዙ እኛ ጋር ነበሩ የዛን ጊዜና ከዛ እንትና ማነው ጌታቸው የምንለው አለ። ትልቅ ነው፣ ከኛ በእድሜ ትንሽ ይበልጣል። ትንሽ ሳይሆን በደንብ በቃ እሱ ተለቅ ያለ ነው። እሱ 25 26 አካባቢ ነው። እኛ ደግሞ 12 17 18 19 ነን። እሱ ግን ወደ 30 የሚጠጋው ነው። እና እንደ አባት ነው የምናየው። ቁጭ ላል ዘብ እንኳን አናስጠብቀውም፣ የእሱን ተራኛ ነን የምንጠብቅልን። እና ቁጭ ብለን እንደዚህ ስናወራ ይሄ ማን ነበረ ስሙ ጠፋኝ፣ ስሙ ይቆይ ብቻ ዝም ብሎ አበበን በለው። ከዛ ወደዛ ዘቦችን ለማየት ሲሄድ ወደ ማታ አካባቢ ነው። አበበ አለ። አቤት። እንትን መሐመድን ስጋ ላክልኝ ብለዋል ይለዋል። እሺ ብሎ ሄደ። እንትኖች ግመል አርደው በእንትን በዚህ በጎላ ነው የሚቀቀለው። ይሄ በበርሚል ቁራጭ እየተቀቀለ ይዘልኝ አለው። እሺ ብሎ ሄደ። ከዛ የሄደበትን ጨርሶ ሲመጣ ከመሐመድ ስጋ ተቀብሎ ይዞ መጣና ይህን የሚያክል ቅልጥ ብሎ ይዞ የመጣው ከነ ስጋ አጠገባችን ቆመና ጋሽ ጌታቸው ይህች ነገር እኮ ጥርኝ ነው የምትሸተዋል፣ ጥሪ ነው የምትሸተው አለው። እና ምን ይሁና አንተ እኔ እዛው እንግዲህ ሀገር የእጄ ንስሐ ገብቼ ጸበል እጠመቃለሁ እንጂ በራብ አልሞት። እንግዲህ አይ እንግዲህ አንዴ ጀምሬዋለሁ ሳልጠግብ አልሰጥም ብሎ ግማሹን ገምቶ በቃ ግማሹን ሰጠና እንደዛ አይነትም ነገር አለና በጣም ወሬ በቃ እንደው ፈገግ እንድትሉ ነው። እና አንዳንድ ጊዜ ወሬ ጥሩ ነው። ወሬ ማለት ጥሩ ስለሆነ ወሬ ሰብስክራይብ አድርጉ። ወሬ ነው ሁሉ ወሬ። አሁን ፓርላማ ላይ የነበሩትን አላያችሁም? ከየት እንደመጡ እግዚኦ ማርነ ክርስቶስ አለ። ፓርላማ ተወካይ ተብሎ የገቡት አይታችኋል? 2 ሰዎች ሲያጨበጭቡ ቀሩት፣ ሌላው እኮ ያጨበጭቡ። የእንትኖኑ የቢሻንጉል የምን ተወካይ ነው ያለውን ሰምታችሁ? አባይ ጋር ጠቅላይ ዶክተር ማን ነው
የአሜሪካ ፕሬዚዳንት ቢመጣ የት ነው የሚተኛው? እዛ እኮ የሚበቃ ሆቴል ቤንሻንጉል ላይ ስታር 5 ስታር 6 የሆነ ሆቴል ይሰራልኝ። አመሰግናለሁ አለ። በቃ ሌላ እኮ ነው ጥያቄ። ትንሽ ነቃ ብሎ እኮ ነው ይህን የጠየቀውና በጣም ወደ ቁም ነገሩ እንምጣና እኔ ትናንትና ያው እንደለቀኩት ነግሬያቸዋለሁ። ጠቅላይ ሚኒስትር ዶክተር አብይ የኢትዮጵያ መሪ ሆነው ይሄን አይሉም ብዬ ነበር። ከትናንትና ወዲያ በፓርላማ የተናገሩት በተለይ ስለ ኤርትራና ስለ ትግራይ የተናገሩት ይሄንን አይሉም። ቅንብር ነው፣ ይሄ ቅንብር ነው እንጂ ዶክተር አብይ ይሄንን አይሉም። ምክንያቱም ከዚህ በፊት የተናገሩትን ያውቃሉ፣ የተናገሩትን ያስባሉ። ስለዚህ ያን ተናግረው ዛሬ ደግሞ ይሄንን ይናገራሉ ብዬ አላምንምና እሳቸው አይደሉም፣ አልተናገሩም። ይሄ ቅንብር ተደርጎ ነውና እስቲ እውነት ነው የምትሉ ኮሜንት አድርጉልኝ፣ ንገሩ ብዬ ነበርና ሁሉም ሰው ነው እንደውም ሳቁብኝ፣ ብዙዎቹ ሳቁብኝ። እና በጣም 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 የሚያሳፍር ነው ዶክተር አብይ ትናንትና የተናገሩት በፓርላማ። በእውነት ከአንድ ኢትዮጵያዊ መሪ የማይጠበቅ ከአንድ ኢትዮጵያዊ መሪ የአፍሪካ የነፃነት ትምሳሌ የጥቁሮች የነፃነት ትምሳሌ ከተባለች መሪ የማይጠበቅ ንግግርና ሉባልታ ስለሆነ እንደው ቢቻል ሰሚ ቢኖር ይሄ የፓርላማውን ውሎና ስብሰባ ከሚዲያ እንደው ቢጠፋ ከዩቱብ ከማንኛውም ነገር እንደው ድሊት ቢደረግ ወይም ደግሞ እንደገና ኤዲት ተደርጎ ዶክተር አብይ የተናገሩት እየተቆረጠ ወጥቶ ኤዲት ተደርጎ ቢለቀቅ መልካም ነው ላለው እንጂ በጣም የሚያሳፍር ነው። በጣም እኔ እስካሁን ድረስ ለዶክተር አብይ ብዙ እናገራለሁ። እንደዚህ ነው፣ ይህን ሰራ፣ ይህን አደረገ፣ እንደዚህ ነው፣ በቃ መካሪዎች አሳስተውት ነው ምናምናል። ከዚህ በኋላ ግን ስለ ዶክተር አብይ ብዙ የምናገር አይመስለኝም። ምክንያቱም ውሃ ቢወቅቱትም ቦጭ ነው የሆነ ሰው እኮ የሚናገረው የሚለፈልፈው እኮ ለምንድን ነው? አንድ ነገር ሰላም ይሆናል፣ ኢትዮጵያ ሰላም ትሆናለች። መሪ ደግሞ ነገሮችን እንደው ከዚህም ከዛም የሚወረወረውን ሰምቶ ትክክለኛ የሆነ መንገድ ይሄዳል በሚል ሁኔታ ነው እኮ ዝም ብለን የምንለፈልፈው እንጂ እኛ መኖሪያ አተን አይደለም፣ በነፃነት ወተን የምንገባበት ሀገር ነው ያለ ነው። እና ግን በጣም የሚያሳፍር አነጋገር ነው። ዶክተር አብይ ይሄንን በእርግጥ አይሰሙትም። እርስዎ የሚሰሙኝ ከሆነ ይሄንን የፓርላማ ውሎ ንግግር እንዳለ በአጠቃላይ ከዚህ ከአየር ላይ ቢነሳ ቢወጣ አይ ይሁን ከተባለ ደግሞ እንደገና ኤዲት ተደርጎ እርሱ የተናገሩት ያ ሁሉ ተቆርጦ ቢለቀቅ መልካም ነው ብዬ አስባለሁ። ለእኔ ይሄ በጣም አሳፋሪ ነው። እንደው ለልጅ ልጅ የሚቀመጥ ታሪክ ስለሆነ መጥፎ ነው። አይታቸዋል አይደለ? ባለፈው የተናገሩትን አሁንም የተናገሩትን እንደዚህ እያገጣጠሙ ቴክኖሎጂ በጣም ባለፈው የተናገሩትን አሁን እያገጣጠሙ ያመጡት ይሄ ከአንድ መሪ የማይጠበቅ ከአንድ መሪ ይነገራል የማይባል አሉባልታ ወሬ ስለሆነ ኤዲት ተደርጎ እንደገና አየር ላይ ቢውል እኔ እመርጣለሁ፣ ደስ ይለኛል። ለነገሩ ምን ዩቱበሮች እኮ ወዲያው እንኳን እንደዛ አይነት ነገር አግኝተው እንደውም እንዲያው ነው ቀብ አድርገው ሪከርድ እያደረጉ አስቀምጠውት ይሆናል። ግን ቢሆንም የመንግስት እነዚህ ይሄንን በዚህ በሚዲያ ዘርፍ ያሉ የመንግስት የተባሉ ይሄን ነገር ኤዲት አድርገው እንደገና ቢለቁት ከአየር ላይ ያንን ቢያወርዱት እመርጣለሁ። እና በጣም በጣም የሚያሳፍር ነው። እኔ አፍሬያለሁ፣ በእውነት እኔ አፍሬያለሁ። እንደ የውስጥ ሽኩቻ ይሁን ይሄ ያ ይሁን ይሄ ያሉ ባርታ የመንደር ሴቶች ተሰብስበው የሚያወሩት በቡና ላይ የሚያወሩትን ወሬ ስላወሩ በጣም አዝኛለሁ። ዶክተር አብይ በእውነት በጣም 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 ከእርሶ ይሄን አይጠበቅም። ስንት ያሻግራሉ፣ ኢትዮጵያን ያሻግራሉ ምናምን የተባሉት በዚያ አይልክ ወርደው ሲታዩ በጣም ለኢትዮጵያም እንደው ጥሩ ስም አይደለም። ለእርሶም ደግሞ በቃ የእርሶ በቃ የነ ዳኛቸውን የነ ጳጳስ ዳኛቸውን የነ ጳጳስ አቡን ሊሆን ነው አይደለ? የአቡኑ ዳኛቸውንና የነ ዳንኤል ክብረትን የነ ዳቆኑን የነሱን እየሰሙ ነው እንደዚህ ገደል የከተቱትና በጣም የሚያሳፍር
የሚያሳፍር የፓርላማ ውሎ ስለሆነ ይሄ ነገር እንደገና ኤዲት ተደርጎ እንደገና አየር ላይ ቢውል መልካም ነው፣ ለእርሶም ለስሞም። ግን በጣም የማይሆን ነገር ከእርሶ አንደበት እኮ ይሄ መውጣት የለ። እርሶ ምንድን ነው? መሪ ነዎት እኮ። እርሶን እግዚአብሔር እስካስቀመጠው ድረስ መሪን የሚያስቀምጥ ማን ነው? እግዚአብሔር ነው። የሚያነሳም እግዚአብሔር ነው። ፋኖ ተነሳ፣ ሸኔ ተነሳ፣ ህዋት በዚህ መጣ፣ ምን ተባለ? እግዚአብሔር እስከ ቀጠራ ቀን ድረስ ይቀመጣሉ። እግዚአብሔር እስከ ቀጠራ ቀን ድረስ ነው የሚቀመጡት፣ የፈለገ ቢመጣም ባይመጣም። ስለዚህ በዚህ ልክ ወርዶ በፓርላማ በሚዲያ መናገሩ በጣም አጸያፊ፣ ትክክል ያልሆነ ነውር ነው እና ይሄ ነገር እንደገና ኤዲት ቢደረግ መልካም። በዙሪያ ያሉትን ደግሞ እነዚህ አገብጋቢ በሆዳቸው ያውቋቸዋል እኮ እርስዎ ራስዎ እኮ ያውቃሉ ማን በሆዳም እንደሆነ ማን ትክክለኛ እንደሆነ ያውቋቸዋል እኮ። ለእርሶ ምንም እኮ የሚጠቅመውት ነገር የለም። ህሊናቸውን የሸጡ ህዝባቸውን የሸጡ እውነትን የሸጡ ሰዎች በዙሪያው አድርገው እርስዎንም ገደል እየከተቱት ነው። እርግጠኛ ነኝ ይሄ የነ ዳንኤል ክብረት የቱስቷሳው እና የነ ጳጳሱ ማነው ዳኛቸው ዶክተር ምናምን የተባሉ የነሱ ምክርም አለበት ይመስለኛል። የነሱ ሁሉ ምክር ነው እንጂ እርስዎን እንደዚህ አዘቅት ውስጥ የከተተ ነገር ይናገራሉ ብዬ አላስብም። በእውነት አላስብም። እንደዚህ የወረደ ነገር ትናንትና ከትናንትና ወዲያ ከኤርትራ ህዝብ ጋር ባንታረቅ ኑሮ ምን እንደሚፈጠር መገመት አይቻልም ሲሉ የነበሩ ሜዳሊያ ሲሸለሙ የነበሩ ለውጭ ጉዳይ ለኤርትራ የውጭ ጉዳይ ሚኒስቴር እንኳን መሆን አለብኝ ያሉ እስከ መሆን የተመኙ እሱ ብለው አምጥተው መሪ እንዲሆን እስከተመኙ የነበረውን ነገር ሁሉ ገደል ከቶ ገና ከመነሻው ተጣልተን እንደዚሁ ነው እንደዚህ ያሉ ባልታ ወሬ በጭራሽ ከእርሶ የማይወጣ እርሶን የማይመጥን ስለሆነ አሁንም በአስቸኳይ ይሄ ነገር ኤዲት ተደርጎ ቢለቀቅ ወይም ደግሞ ከአየር ላይ ጠቅላላ ቢሰረዝ መልካም ነው፣ ለእርሶም ለስሙም። እነ ዳኛቸውን አትመኗቸው። እነዚህ ሆዳሞች ናቸው። ሆዳሞች የራሳቸውን ህዝብ የከዱ የራሳቸውን ህዝብ የሸጡ በሆዳቸው የለወጡ ይሄ ከፋኖን እንትን ብለው ገቡ የምትሏቸው ሁሉ እነሱ ሁሉ ሆዳም ነው። ሆዳም ምንም አይጠቅሞትም። እነ ታዬ ማነው ቦጋለ በሉት ማነው ጌታቸው እነ ጌታቸው እነ ጻድቃን ብሏል በሙሉ ህዝባቸውን የከዱ በሙሉ በአጠቃላይ ሆዳሞች ነው። ለእርሶ አይጠቅሙም። ለማንም የሚጠቅሙ አይደለም። ለህዝብ እንዴት ሰው ለህዝቡ ያልሆነ ለወገኑ ያልሆነ እንዴት ለእርሶ ይሆናል? እንዴት እመኑኝ እስቲ እንዴ አንድ ነገር እስቲ አስቡት። ለወገኑ ለወንድሙ ለእናት ለአባቱ ለእህት ለልጁ ያልሆነ ለእርሶ እንዴት ይሆናል? ይሄ እኮ እንደው ብዙ ትንተናም ብዙ ሎጂክ አያስፈልገው። ግልጽ እኮ ነው። ይሄ ግልጽ እኮ ነው። አሁን እርሶ ከኢትዮጵያ ውጭ ለሌላው ኢትዮጵያን እዚተው ለኬንያ እንደዚህ ሆናለሁ ለምን እንደዚህ ሆናለሁ ቢሉ አሁን የሚቀበለው የኬንያ ህዝብ ይቀበሎታል? ልክ እንደዛ ማለት እኮ ነው። ስለዚህ የነ ዶክተር ዳኛቸው የነ ጳጳስ ሊያደርጓቸው ነው አሉ። ደግሞ አቡነ ዳኛቸው በቃ አቡነ ዳኛቸው ቡራኬ ይሰጡናል። እንትና ደግሞ እንትን ይሆናል ተብሏል። ምንድነው የጳጳሱ ምንድነው ጋሻ ጃግሬ ነው ቃል አቀባይ ክብረት እና በጣም የሚያሳፍር አነጋገር ነው። እኔ ከዚህ በኋላ ዶክተር አብይ እንደዚህ ይሆናል እንደዚህ ነው እንደዚህ ይስተካከላል ወይም እንደዚህ ብዬ አሳብም ምንም የምሰጥ አይመስለኝ። ምክንያት ምንም ስለዚህ አሁን መጠንከር ያለብን እንግዲህ ምንድን ነው ለዶክተር አብይ አንድ ማሳሰቢያ የምሰጠው ምንድን ነው አሁን አማራ ፋኖ ብሔራዊ ንቅናቄ ብረት ቀንድ አብቅሎ መጥቷል። ስለዚህ በተቻለ መጠን ወደ ድርድር ወደ ሰላም ብትገቡ ደስ ይለኛል። በተቻለ መጠን ፋኖ እሺ ካለ
እሺ ካለ የአማራ ፋኖ ብሔራዊ ንቅናቄ እሺ የሚል ከሆነ ወደ ድርድር ወደ ጠረጴዛ ዙሪያ መጥቶ ይሄ ነገር ቢፈታ መልካም ይሆናል። ያ ካልሆነ ግን በኢትዮጵያ ላይ ከፍተኛ የሆነ ቀውስ ይፈጠራል ብዬ አስባለሁ። ይፈጠራል። አሁን እያየ ነው። ወታደሩ ግር ብሎ እየሄደ ነው። ሚሊሻው እየሄደ ነው። ምን የሚባለው ወደ ፋኖ እየሄደ ነው። እስካሁን ድረስ አንድ ድርጅት አይደላችሁም ተብሎ ነበር እስካሁን ድረስ። አሁን ፋኖ ግን ምንድነው? ወታደሩ ግን አንድ ድርጅት ሆነ። አማራ በቃ በየአቅጣጫው እየመጣ ነው። በየአቅጣጫው ታጣቂዎች ከአፋን ጋራ ቅንጅት እያደረጉ ነው። ትብብር እያደረጉ ነው። በዛም በዚህም አሁን እንትን ብሏል። አሁን የትግራይና የኤርትራ ኃይሎች አሁን አንድ ላይ እየገጠሙ ነው። እንግዲህ ምንም ወደዚህ መፈናፈኛ ነገር የለም። እርሶም የተናገሩት ይሄን ነው። አሁን ትግራይና ኤርትራን ለማጣላት ብለው ነው እንጂ ያ ከዚህ በፊት የተናገሩት ጠፍቶት አይደለም። ይሄ መካሪዎች እንደዚህ አድርግና የህዝብን አቴንሽን ወይም የትግራይን ህዝብ ቀልብ ለመክፈፍ በዚህ መልክ ሂድ የሚለው አባባል ይመስለኛል ይሄን እንዲናገሩ ያደረጉ። ይሄ ከጭንቀት አንጻር ነው። እርግጠኛ ነኝ ከጭንቀት ከመወጠር አንጻር ነው ይሄ ነገር የተነገረው። እና ይሄ ነው አንደኛ። ፓርላማው ዝም ብሎ ነው። ፓርላማው ዶሮ እሺ በሉት ዝም ብሎ ግፍፍ ያለ ምንም እንቅልፍ የሚተኛ ህልም የሚያይ እንጂ አጨብጭብ ሲባል ሲያጨበጭብ፣ አታጨብጭብ ሲባል የማያጨበጭብ ፓርላማ ውስጥ በጣት የሚቆጠሩ ወይ 2-3 ሰዎች እንደው ደና እንትን ያላቸው ምንድነው ደና እንደው እንዴት ነው እንትን ያላቸው መሰረት ያላቸው ቢኖር ሌላው እንኩቶ ነው። ሌላው እንኩቶ ለዚህ ሁሉ ተጠያቂ ደግሞ ይሄን ሁሉ ላደረገው ፓርላማው ተጠያቂ ነው። ዶክተር አብይ አንድ ነገር የተሳሳተ ነገር እኮ ይዘው ቢመጡ ወይም ሳይመስላቸው የሆነ ነገር ይዘው ኖ ይሄባ እንደዚህ አይሆንም እንደዚህ ነው ብሎ መሞገት የሚችል ፓርላማ የለም እንዴ። አሁን እኮ ይህን ሲናገሩ እጁን አካሄዳለ ብሎ ባለፈው እኮ ዓመት እንደዚህ ብለዋል። ይህን ተናግረው ነበር። ዛሬ እንዴት እንደዚህ ሆነ? ኤርትራና ትግራይ ላይ እንደዚህ ትግራይ ጋር ባንታረቅ ኑሮ ከኤርትራ ጋር ባንታረቅ ኑሮ እንደዚህ እንሆን ነበር ምናምን ብለው እኮ ስለ ኤርትራ እያሞገዙ መዳሊያ ሁሉ ሸልመው በየቦታው እንደውም ውጭ ጉዳይ ሚኒስቴር ሆናለሁ ብለው ነበረ። ዛሬ ደግሞ እዚህ ተገልብጠው የት መጣ ይሄ ነገር ብሎ የሚጠይቅ የሚሞግት ቢኖር ትክክለኛ ፓርላማ ቢኖር ይሞግት ነበር። ኖ አካሄድ ብሎ ይሞግታቸው ነበር። የህዝብ ተወካይ ነው። እሳቸውም ይሄ ከእንደዚህ አይነት ነገር ጥያቄ የሚመጣ ከሆነ ቆጠብ ይላሉ፣ ያስባሉ። እንዴ ከዚህ በፊት የተናገሩትን ያስባሉ። ዛሬ ንግግር ሊያመጡ ሲያስቡ ያንን እንትን የሚሽር ሳይሆን የሚያጸና ያመጣሉ። ግን ከመጀመሪያ ጀምሮ እስካሁን ድረስ ዶክተር አብይን የሞገተ አንድም ከተወሰኑ እንደው እነሱም ያው ከተወሰኑ በስተቀር አንድም የሞገታቸው የለም አንድም። ስለዚህ ለዶክተር አብይ የተሳሳተ መንገድ መሄድ፣ ለዶክተር አብይ አጉል አካሄድ መሄድ ዋናው ተጠያቂው ፓርላማው ጭምር ነው። ስለዚህ ፓርላማው የህዝብ ተወካይ የተባለው እነሱ ሁሉ ለኢትዮጵያ ጥፋት ለኢትዮጵያ ውድቀት ተጠያቂዎች እንደሆኑ ሊሰመርበት ይገባል። ስለዚህ ዶክተር አብይ እንደው ቢቻል በቦሌም በባሌም ቀይ ባህር የኛ ነው ብለው እንደሚፎክሩት ሁሉ ዛሬም ቢቻል በቦሌም በባሌም ብለን ከአማራ ፋኖ ብሔራዊ ንቅናቄ ጋር በጠረጴዛ ዙሪያ መቀመጥ አለብን የሚለውን ነገር ትኩረት ሰጥተው ቢሰራበት መልካም ነው። ያ ካልሆነ ግን መጣፊያው ያጥራል ብዬ አስባለሁ። ይሄው ነው።